ከመጀመሪያው ከግቢ ያያችሁ ይሄ የአየር ለውጥ ኤግዚቢሽን ነው። ዋና ዓላማው ትውልድን ለማስተማር ነው። የዛሬውንም የመጪውን ትውልድ እያንዳንዱ የሚሰራትን እንቅስቃሴ አየር ለውጥን ታሳቢ ያደረገ እንቅስቃሴ ካላደረገ በራሱም ላይ እሱም በሚሰራቸው ስራዎችም ላይ ከፍተኛ የሆነ የሰው ልጆች ፈተና ሆኖ የመጣ ነው። በስልጠናም ታያችሁት የግብርናም የገጠርም ትራንስፎርሜሽን ብለው የኢንዱስትሪ ትራንስፎርሜሽን ብለው አጠቃላይ መዋቅራዊ ሽግግር በማምጣት ሂደት ውስጥ የምናደርጋቸው ሁሉ እንቅስቃሴዎች አየር ለውጥን ታሳቢ ያደረጉ መሆን አለባቸው ማለት ነው። ስለዚህ መጀመሪያ ላይ ያያችሁ ስክሪን አለ ስትገቡ የማፑ አጠቃላይ የምድራችን የሙቀት መጠን ከጊዜ ጊዜ እየጨመረ መምጣቱን የሚያሳይ ስክሪን ነው። ይሄ ኢንትራንሱ የምታዩት የፊር ጌት የምንለው ነው። ፍርሃትን ለመፍጠር ስሜትን ለመፍጠር የሚያስችል ምናልባትም በጣም አደገኛ የሆኑ የአየር ንብረት ክስተቶችን ለማሳየት የቀረበ ነው። እዛ የምታዩት ከርብ ስክሪኑ የክላይሜት ሳይንስ ነው። እንግዲህ ይሄ የሳይንስ ሙዚየም ነው። ሳይንሱን ያሳያል። ተግባራዊ የተወሰዱ ያሉ እርምጃዎችን ያሳያል። እንትን ወደፊት ደግሞ የበለጠ የተሻለ ተስፋ እንዲኖረን መወሰድ እና መደረግ ያለባቸውን እርምጃዎች ያሳያል። ያ ሳይንሱን የሚያሳይ ነው። ይሄኛው ስክሪን የምታዩት መንስኤዎቹ የአየር ንብረት ለውጥ እንዲከሰት ሁለት ዋነኛ መንስኤዎች አሉ። ተፈጥሯዊ መንስኤዎች አሉ። ሁለተኛው ደግሞ ሰው ሰራሽ መንስኤዎች አሉ። ዋናኛው የሰው ልጆች ለማደግ ባደረጉት ጥረት በተለይ ደግሞ የኢንዱስትሪ አብዮት ከጀመረበት ጊዜ ጀምሮ የሙቀት አማቂ ጋዞች የምንላቸው ወደ አየር የሚለቀቁበት መጠን በመጨመሩ ምክንያት ያ በሚጨምርበት ጊዜ የምድራችንን የኢነርጂ ስርዓት ያዛባል ማለት ነው። እዚህ የምታያቸው እናታች ያለችው መሬት ማሳየት የፈለግነው ነገር ምንድነው? የሙቀት አማቂ ጋዞች የምንላቸው ካርቦን ዳይኦክሳይድ፣ ናይትረስ፣ ሚቴን የሚባሉ ወደ አየር ይለቀቃሉ። ወደ አየር በሚለቀቁበት ጊዜ የምድራችን ዋነኛ የኢነርጂ ኃይል ፀሐይ ናት። ከፀሐይ የሚመጣውን ራዲዬሽን መሬትን አሙቆ መመለስ የነበረበት እንትን ሳይመለስ ይቀርና እነዚህ ትራፕ አድርገው ይዙታል ማለት ነው። ያ በሚሆንበት ጊዜ ከፍተኛ ሙቀት በምድራችን ላይ ይፈጠራል። ያ ሙቀት ከፍተኛ ሙቀትን ያስከትላል፣ ፍለድን ያስከትላል፣ ድራውት ያስከትላል፣ ብዙ አይነት ምስቅልቅሎችን ያስከትላል ማለት ነው። የዓለማችን የሙቀት መጠን በዋነኛነት የኢነርጂ ስርዓቱ በመዛባቱ ምክንያት የሚመጣ ነው። የኢነርጂ ስርዓቱ ደግሞ የሚያዛቡት ግሪን ሃውስ ጋዝ የምንላቸው ወይም የሙቀት አማቂ ጋዞች የምንላቸው በከፍተኛ መጠን በምድር የአካባቢ አየር ላይ በመኖራቸውና እነሱ እንደ ብርድ ልብስ መሬትን አልብሰው ስለሚይዙ ሙቀት ተመልሶ ወደ ስፔስ መመለስ የነበረበት እንዳይመለስ ስለሚያደርግ ነው። የእኛን የሙቀት አማቂ ጋዞች ልቀትን በተመለከተች የምታያት ትንሽ ግራፍ የምታሳየው በኢትዮጵያ አሁን ባለው ወደ 270 ሚሊዮን ሜትሪክ ቶን ካርቦን ዳይኦክሳይድ ኢኩቫለንት ኢሚት እናደርጋለን። ያ ደግሞ ትልቁ የሚመጣው ከግብርናና ግብርና ጋር ተያያዥ የሆኑ ጉዳዮች ነው። ሁለተኛው የሚመጣው ከእንስሳት ሀብታችን ጋር በተያያዘ ነው። እንስሳት ሀብታችን በጣም በዘመናዊ መንገድ የምናረባው ስላልሆነ ሚቴን የሚባለው እጅግ በጣም አደገኛ የሚባለው የሙቀት አማቂ ጋዝ እሱ ከእንስሳት ሀብት ነው በብዛት የሚመጣው። ሌሎች ከኢነርጂ አሁን ከጀመርናቸው በተወሰነ ደረጃ ደግሞ ከኢንዱስትሪ የሚመጣ ልቀት አለ ማለት ነው። ያ ልቀት የአካባቢያችን ሙቀት በከፍተኛ ሁኔታ እንዲጨምርና የከፍተኛ ሙቀት በሚጨምርበት ጊዜ ቅድም እንዳልኳቸው ኤክስትሪም ዌዘሮች ይኖራሉ። ስትረስ ያመጣል፣ በሽታን ይፈጥራል፣ ድራውት ይፈጥራል። የምግብ ስርዓታችን በሙሉ የሚያዛባበት ሁኔታ ይኖራል ማለት ነው። ይሄኛው የምታዩት የክላይሜት ታናል የምንለው ነው ወይም የኢምፓክት ታናል የምንለው በተጨባጭ የአየር ንብረት ለውጥ ምን እያስከተለ ነው ያለው። እሺ፣ ስለዚህ ይሄ በግራና በቀኝ የምታዩት ያው ያን ኢምፓክት ለማሳየት ነው። በኋላ በጤና ላይ እያሳደረ ያለውን ተጽዕኖ ነው። ይሄ የሆሎግራም ቴክኖሎጂ ነው። ኢትዮጵያ ውስጥ እየደረሰ ያለውን ጉዳት ወይም ጫና የሚያሳይ ቴክኖሎጂ ነው። ይሄ እንግዲህ ወደ መፍትሄው ነው የምንመጣው። መፍትሄው ከመጀመሪያችን በፊት የመጀመሪያው ይሄ የካርቦን ፉትፕሪንት የምንለው ነው። እያንዳንዱ ሰው በዕለት ተዕለት የሚያደርገውን እንቅስቃሴ በመሙላት የሚጠቀመውን መኪና፣ ቤቱ ላይ የሚያበስልበትን ኢነርጂ፣ የሚያጥብበትን ሙቀቱን በተመለከተ ኤቭሪቲንግ ሪከርድ ያደርጋል እያንዳንዳችሁ ማለት ነው። ከዛ በኋላ ምን ያክል በእናንተ በምታደርጉት አክቲቪቲ ምን ያክል ወደ አየር ላይ ሙቀት አማቂ ጋዝ እየለቀቃችሁ እንደሆነ ይናገራል ማለት ነው። ከዛ በኋላ መውሰድ ያለባችሁን እርምጃ ደግሞ እዛኛው ስክሪን ላይ ያለው ከመፍትሄዎቹ ትልቁ ያው ሁላችሁ የምታውቁት የግሪን ሌጋሲ ኢኒሼቲቭ ነው። የግሪን ሌጋሲ ኢኒሼቲቭ በዓለማችን ያው ትልቁ የኢኮሲስተም ሪስቶሬሽን ፕሮግራም ነው። ይሄ ፕሮግራም የበለጠ ሞር ችግኞችን፣ ደኖችን ባሰፋን ቁጥር እየተለቀቀ ያለውን የሙቀት አማቂ ጋዝ
በደኖች አማካኝነት አብዞርብ በማድረግ ባላንስ እንዲጠብቅ የማድረግ ትልቅ ኃይል ያለው ነው። ስለዚህ በክቡር ጠቅላይ ሚኒስትሩ ከተጀመረ ከ2019 ጀምሮ ወደ 48.5 ቢሊዮን አካባቢ የሚሆኑ ችግኞች ተተክለዋል። ስለዚህ ይሄ ያለውን አጠቃላይ ጥቅም ለማሳየት እሱ ብቻ ሳይሆን ለአንድ ሪስቶሬሽኑ ጭምር ላይ ትልቅ ኢምፓክት ያለው ስራ እየተሰራ ነው ያለው ማለት ነው። ይሄኛው ያው የግሪን ሌጋሲ የተገኙ ውጤቶችን ለማሳየት ነው። ይሄ ያው ኢኮቱሪዝም ነው። ኢኮቱሪዝም ኢንቫይሮንመንትን ፕሪዘርቭ እንድናደርግ ኮንሰርቭ እንድናደርግ የሚያግዝ ስለሆነ ለክላይሜት ትልቅ ኢምፓክት ያለው ይሄኛው የምታዩት የኢነርጂ ሴክሽን ነው። በዓለም ትልቁ ኢሚሽን የሚመጣው ከኢነርጂ በተለይ ፎሲል ፊውል ከምንለው በሱ አማካይነት በብዛት የሙቀት አማቂ ጋዞች በተለይ ደግሞ ካርቦን ዳይኦክሳይድ በትልቁ የሚደረገው። የእኛ ግን አብዛኛው ታዳሽ ኃይል ስለሆነ ያ ታዳሽ ኃይል ከሃይድሮ ከዊንድም ከሶላርም የሚመጣ ነው። አሁን ደግሞ አንስቶ የሶላር ኢነርጂ ሞስት ሴፍ ኤንድ ክሊን የሚባል ኢነርጂ ነው። የብልጽግና ፓርቲ ከፍተኛ አመራሮች ለተከታታይ 10 ቀናት እንግዲህ በአዳማ የአቅም ግንባታ ስልጠናዎችን ከወሰዱ በኋላ በዛሬው ዕለት በመዲናችን አዲስ አበባ የተሰሩ የልማት ስራዎች ምን ይመስላሉ የሚለውን ጉብኝት እያደረጉ ነው የሚገኘው። በዚህ ጉብኝት ላይ እንግዲህ እኔ በመገኝበት ስፍራ ጉብኝቱ መነሻውን ያደረገው ሳይንስ ሙዚየም ነው። በአጠቃላይ እዚህ የተመለከቱት ምን ይመስላል፣ ጉብኝቱስ ምን አይነት እድልን የሚፈጥር ነው የሚለውን ደግሞ እዚሁ ሲገቡኙ ያገኘናቸው የሴቶችና ህፃናት ሚኒስቴር ዶክተር ኤርጎጌ ተስፋዬ አጠገቤ ይገኛሉ። ዶክተር በመጀመሪያ ፈቃደኛ ስለሆኑ ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም። በዛሬው ዕለት እንግዲህ በመዲናዋ የተሰሩ የልማት ስራዎችን እየጎበኛችሁ ነው። የመጀመሪያ መዳረሻችሁ ደግሞ እዚህ ሳይንስ ሙዚየም ሆኗልና ጉብኝቱ ምን ይመስላል? በተለይ ከስልጠና በኋላ ደግሞ እንደነዚህ አይነት ጉብኝቶችን መውሰድ ያለው ስሜት ምን ይመስላል? አመሰግናለሁ። እንግዲህ በዋነኛነት ስልጠናውን በአዳማ ከተማ ስናካሄድ ዋና መሪ ሀሳቡ የሆነው በብልጽግና ወይም የመደመር መንግስት ላይ ያሉ የዘርፎች እመርታን ማየት ነው። እንግዲህ በብልጽግና ፓርቲ የመደመር መንግስት አሁን እያካሄደ ያለው የብዝሃ ኢኮኖሚ ዘርፍን በመያዝ የሀገርን ብልጽግና እውን ማድረግ ነው። ከዚህ አንጻር በግብርናው፣ በኢንዱስትሪው፣ በከተማ ልማቱ፣ በገጠር ልማቱም ጭምር ሰፊ የሆኑ ውይይቶችን አድርገናል። የልምድ መለዋወጥም አመራሩ ከየመጣበት አካባቢ ማድረግ ተችሏል። ከዛ በዘለለ እንግዲህ በቃል ስንነጋገር የነበረውን ከዚህም በፊት ስራዎችን በተለያዩ አካባቢዎች እየተሰሩ ያሉትን በአካል ተገኝቶ ደግሞ መጎብኘት አንዱ ትልቁ ቁም ነገር ነው። ከዚህ አንጻር የተነጋገርናቸው ነገሮች መሬት ላይ ምን ይመስላሉ፣ ምን ምርታዎች አይተናል በዘርፎች የሚለውን ከትላንት ጀምሮ እንግዲህ እየተካሄደ ይገኛል። በትላንትናው ዕለት የገጠር አካባቢን ከማበልጸግ አኳያ ምን የተሰሩ ስራዎች አሉ የሚለውን አይተናል። ከዛ በተጨማሪ ደግሞ የገጠር ልማትን ከግብርና ልማት ጋር የማስተሳሰር ሁኔታዎችን አይተናል። ዛሬ ደግሞ በሳይንስ ሙዚየም ተገኝተን ቴክኖሎጂን ለሀገር ልማት እንዴት መጠቀም እንችላለን የሚለውንም ያየንበት ነው እና በጣም ሰፊ ስራዎች በተለይ ዘመኑ የአርቲፊሻል ኢንተለጀንስ ዘመን በመሆኑ ምን እየተሰሩ እንዳለ ኢትዮጵያ ሀገራችንም ዓለም ከደረሰችበት የቴክኖሎጂ ስራዎች አንጻር ምን ትመስላለች የሚለውን በቋሚነት ኤግዚቢሽን ተዘጋጅቶ በተለያዩ ኤሪያዎች ላይ አመራሩ እንዲያይና አሳይመንት ይዞ እንዲሰራ የሚያደርግ ነው ብዬ አምናለሁ። ከዚህ ጋር ተያይዞ ትናንት በኦሮሚያ ክልል የተሰሩ ልማቶችን ጎብኝታችኋል። ዛሬ ደግሞ በአዲስ አበባ እንግዲህ መነሻቸውን ሳይንስ ሙዚየም አድርጋችኋልና በተለይ እንደነዚህ አይነት ሁሉንም ያሳተፉ አመራሮች በተለያዩ ቦታዎች ላይ ጉብኝቶች ማድረጋቸው በራሱ ለአመራሩ ምን አይነት ስንቅ የሚሆን ነው? ዋናው እንግዲህ የዘርፎች ምርታ ብለን ስንመለከት አንዱን ዘርፍ ብቻ ይዘን ሌላውን ምንተው እንዳይደለ በደንብ ተግባብተንበት የወጣንበት ስልጠና ነው። ከዛ አንጻር እዚህ የተሰሩ አድቫንስድ የሆኑ ጉዳዮችን
ከተለያዩ አካባቢዎች የመጡ አመራሮች በሚያዩበት ሰዓት አንደኛ የይቻላልን መንፈስ ይዘውት የሚሄዱ ነው የሚሆነው። ዓለም የደረሰበትን ኢትዮጵያም ልትደርስ ትችላለች። ዘግይተን የጀመረን ቢሆንም የሚቻል ስራ ነው የሚለውን ማሳያ ነው ብዬ ነው የማምነው። ትላንት በኦሮሚያ ያደረግነው ጉብኝት ከተማን ከገጠር እንዴት ማስተሳሰር እንደሚቻል፣ የገጠር ላይ ያለውን ኑሮ እንዴት መቀየር እንደሚቻል የሚያሳይ ነበረ። ምክንያቱም ከገጠር ወደ ከተማ የሚደረገውንም ፍልሰት እንደገና ለመቀነስ እንደገናም ደግሞ የገጠር ማህበረሰቡ ኳሊቲ ላይፍ እንዲኖር የማድረግ ስራ በአካባቢው ቅርብ የሆኑ ሰርቪሶችን ማቅረብ። እንግዲህ ብዙ ጊዜ የምናስበው ከተማ ላይ ነው ሰርቪሶች አቬል ይደረጋሉ ብለን የምናስበው። ያንን ግን ወደዛ መውሰድና ያንንም ማህበረሰብ መጥቀም ለከተማውም ትልቅ ግብዓት ይሆናል የሚል ነው። አሁን ደግሞ ዛሬ በአዲስ አበባ የምናደርገው በተለይ የከተማ አምራችም እንደሆነ ማሳያ ነው። ብዙ ጊዜ ከተማ በገጠር ምርቶች ላይ ዲፔንድ የሆነ ነው የሚባለው። እንደሱ ሳይሆን ግን ከተማም አምራች ገቢም አመንጪ እንደሆነ ትልቅ ማሳያ ይሆናል ብዬ ነው የማምነው። ከዚህ በተረፈ ደግሞ አሁን ያለንበት የሳይንስ ሙዚየም ሲጀመር ጀምሮ የነበረውን እናስታውሳለን። አሁን ግን በቋሚነት ደግሞ የሚጎበኝ ኤግዚቢሽን ተደርጎ መቀመጡ ለአመራሩ ትልቅ ስንቅ ይሆነዋል። ወደ የአካባቢው በሚሄድበት ሰዓት ይሄንን የማይቀረውን እድገት የዲጂታል ዓለሙን መቀላቀል ወሳኝነት እንዳለው ለምናስበው ብልጽግናችን ሌሎች ዘርፎችንም ይዞልን የሚወጣ ትልቅ አቅም እንደሆነ ከመገንዘብ ባሻገር ስራን በተግባር ለመተግበር ደግሞ ለመስራት ደግሞ የሚያመች ትልቅ ኢነርጂ ይሆናል ብዬ አምናለሁ። አመሰግናለሁ ዶክተር። እንግዲህ ቀደም ሲልም ዶክተር እንዳነሱልን እንግዲህ በሳይንስ ሙዚየም አሁንም ጉብኝቱ እንደቀጠለ ነው። ይህ ጉብኝት እንግዲህ በተለያዩ የመዲናው አካባቢዎች የተሰሩ ልማቶችንም በቀጣይ ሰዓታት ተደራሽ የሚያደርግበት ነው። በተለይ እንደነዚህ አይነት ጉብኝቶች እንግዲህ አመራሩ አንዱ ካንዱ ተሞክሮን ወስዶ ለቀጣይ የቤት ስራ እንዲሆነውና በአካባቢው ተግባራዊ እንዲያደርገው በማስቻል ረገድም ትልቅ ሚና እንዳለው እንግዲህ ቀደም ሲል ዶክተር ኤርጎጌ ተስፋዬ አንስተውልናል። The garden will have comfortable seating areas, art and entertainment spaces where visitors can wind down and truly... ስሜ በጂሞ ሲሳባላለሁ። በዚሁ የአንደኛ ዙር የከፍተኛ አመራሮች ስልጠና ላይ ከኦሮሚያ ክልል ምስራቅ ወለጋ ዞን መጥቼ ነው የተካፈልኩኝ ያለሁት። ኃላፊነቴ በምስራቅ ወለጋ ብልጽግና ጽሕፈት ቤት የፖለቲካ ዘርፍ ኃላፊ ነኝ። ጉብኝቱን በጣም የተደሰንበትና መደሰት ብቻ ደግሞ አይደለም። እንዳጋጣሚ ሆኖ ባለፈው ስልጠናችን በ8ቱም ቀን 4 ትላልቅ ቶፒኮች ላይ ስንሰለጠን ቆይተን አሁን ደግሞ የሰለጠነው በተግባር በተጨባጭ ምን አለ ኢትዮጵያ በተለይ ደግሞ በቴክኖሎጂ ደረጃ በኢኖቬሽንም ይሁን በግብርናም ይሁን ሙሉ በሙሉ ኢትዮጵያን ሙሉ በሙሉ በሚባል ደረጃ እዚሁ ያገኘናቸው ነገርና በጉብኝቱ አይደለም መደሰት ብዙ ዕውቀትንም ያካበትንበት መሆኑን ነው የታየው። በተለይ ሳይንስ ሙዚየም እንዴት አያችሁት? ከዚህ ጋር ተያይዞ ደግሞ እንደ ሀገር እንግዲህ ዲጂታል ኢትዮጵያን ለመገንባት እየተደረጉ ያሉ ጥረቶች አሉ። ከዛ አንፃር ያለው ነገር ምን ይመስላል? አይ ሳይንስ ሙዚየሙን ከዚህም በፊት በወሬ ደረጃ እንጂ ምንም እዚሁ መተን አገኝተን አናውቅም ሲባል ግን ኢትዮጵያ ዛሬ ላይ እውነትም በሁሉም ዘርፍ ብልጽግና እያረጋገጠች መሆኑንና ደግሞ በዚህ እቺ ሀገር ለወደፊት ይጣፋንታዋ በቴክኖሎጂ እጅ እንደሚወርቅና በቴክኖሎጂ ከማንም ሀገር በላይ የት እንደደረስን በተጨባጭ ያሳየንበትና ብዙ ዕውቀት የቀሰምንበት መሆኑን ነው ማረጋግጥልሽ። በተለይ እናንተ አዲስ አበባ ያያችሁትን ተሞክሮ ወስዶ ወደ እናንተ አካባቢም ተግባራዊ ከማድረግ አንፃር ከአዲስ አበባ ምን ተሞክሮ ወሰዳችሁ? ብዙ ተሞክሮ ወስደናል ብለን እንወስዳለን። ደግሞ ስልጠናውም የተፈለገው አስፈላጊነቱ የመጀመሪያ ዓላማው እዚሁ ተሰለጥነን እዚህ ማስቀየት ብቻ ሳይሆን የተሰለጠነው በተግባር ወደ አካባቢያችን ስንመለስ በተግባር ስራ ላይ ማዋል ስለሆነ ከአዲስ አበባ ብዙ ተሞክሮ ወስደናል። እኛም ከ3-4 ዓመት በኋላ ይሄን በተጨባጭ አዲስ አበባዎችን እናሳያለን የሚል ተስፋ ስላለን አመሰግናለሁ። እንዳለሙ ሲሳባላለው የኢትዮጵያ አእምሯዊ ንብረት ምክትል ዋና ዳይሬክተር። እውነቱን ለመናገር ይሄ ቦታ በዚህ መልክ ተዘጋጅቶ አጠቃላይ ዕውቀትን በሚሰጥ መልኩ በዚህ መልክ መዘጋጀቱ በጣም የሚገርም ነው። ከመጀመሪያ እስከ መጨረሻ ጎብኝተናል። ሳይንስ ሙዚየም ላይ በዚህ ዓለም ላይ ያሉ ግኝቶችን ጨምሮ
በዓለም ላይ ያሉ ሳይንስ ግኝቶች ምን እንደሆኑ በሳይንስ ግኝቶች ውስጥም ዓለም የደረሱበት ጫፍ የት ጋር እንደሆነ ያሉ ተግዳሮቶችና መልካም ዕድሎች ምን እንደሆኑና ኢትዮጵያ በዚህ ሂደት ያለችበትን ቦታና ወደፊት መጪው ትውልድ ምን ማድረግ እንዳለበት በጥቅሉ የታየበት በተለይ እውነቱን ለመናገር ክቡር ጠቅላይ ሚኒስትራችን ይሄንን ሐሳብ በማፍለቅ ኢትዮጵያ ከኋላ ከቀረችባቸው ዘርፈ ብዙ ስራዎች ውስጥ የዘርፍ እምርታ በማስመዝገብ ወደፊት መፈናጠር እንደምትችል የሚያሳይ መጪው ትውልድ በቲዮሪ ሳይሆን በተግባር እያየ እየፈጠረ እየፈጠነ እየሰራ ሀገርን መለወጥ እንደምንችል የተረዳውበት ጉብኝት ነው። እንግዲህ ከስልጠና መልስ ነው ጉብኝት እያደረጋችሁ የምትገኙት። በተለይ ከስልጠና መልሶች እንደነዚህ አይነት ጉብኝቶች በተለያዩ አካባቢዎች መደረጋቸው ምን አይነት እድል የሚፈጥር ነው? ከስልጠናው በተጨማሪ ደግሞ ለአመራሩ ምን አይነት አቅም ይሆናል? ምን መሰለሽ ይሄ የለውጡ መንግስት ይሄንን ሀገር ሲረከብ ምን አይነት ችግሮች እድሎች እንዳሉ አይተናል። ስለዚህ አሁን በለውጡ መንግስት የተሰሩ ስራዎች አሉ፣ ደግሞ ትልሞች አሉ የት ጋር መድረስ እንዳለብን። ስለዚህ እነኚህ የተሰሩ ስራዎችን አይተን እነኚህ የተቀመጡ ትልሞች ጋር ለመድረስ ዓለም ያለፈችባቸውን መንገዶች እዚህ እናገኛለን ማለት ነው። ስለዚህ ምን ይፈጥራል? ተስፋ፣ ቁርጠኝነት፣ መነሳሳት፣ ተነሳሽነትን ይፈጥራል ማለት ነው። ኢቭን ለትውልድ ራሱ ትውልዳችን በተለይ ልጆቻችን እዚህ ያመጣን እያሳየን የኢትዮጵያን ዕጣ ፈንታ የሚወስኑ ትውልዶችን የምንቀርጽበት ትልቁ ቦታ ይሄኛው እንደሆነ ተገንዝቤያለሁ። በአጠቃላይ በመጨረሻ አንድ ጥያቄ ላንሳና ጨርሳለሁኝ። የአዲስ አበባ ፍጥነት እርገት በመልክ የሚገለጽ ነው። ከዛም ባሻገር ደግሞ ቀጣይም እነዚህን ተሞክሮች ወስዶ ተግባራዊ ከማድረግ አንጻርስ ምን ይጠበቃል የሚለውን አንስተን እንጨርሳለን። አዲስ አበባ ያው ትልቁ ነገር አዲስ አበባ ላይ በቅንጅት ሰርተው ብዙ ለውጦች እየታዩ ነው። ኮሪደሩን ብናይ፣ የወንዝ ዳር ልማቱን ብናይ፣ የከተማ ውበቱን ብናይ በጣም ጥሩ ናቸው። ጽዱና አረንጓዴ አካባቢ ተፈጥረዋል ማለት ነው። እኛም ከዚህ በመረዳት ምንድነው መደረግ ያለበት ብለን ሁሉ ኢትዮጵያ ሰፊ ሀገር ናት፣ የብዙ ብሔረሰቦች ሀገር ናት። እንደኛ አይነት ስራዎች ብሔራዊነትን ያጠናክራሉ፣ ሰላምን ያረጋግጣሉ፣ ለመጪው ትውልድ ደግሞ ተስፋ ይሰጣሉ። ስለዚህ ተመሳሳይ ስራ እንኳን ባይሆን ተቀራራቢ ስራዎችን በሁሉም ቦታዎች፣ በሁሉም ከተሞች፣ በሁሉም ክልሎች ላይ ቢሰሩ ኢትዮጵያ ወደ ብልጽግና ጉዞዋ ይፋጠናል ብዬ አምናለሁ። ስለዚህ ይህንን ማስፋፋት ይህንን ልምድ ስኬል አፕ እያደረግ ወደ ሌላ መውሰድ ያስፈልገናል ብዬ ገምታለሁ። ስሜ ጌቱ ነገ እባላለሁ። የሐረር ክልል ነው የመጣሁት። የሐረር ክልል ትምህርት ቢሮ ኃላፊ ነኝ። በዛሬው ዕለት እንግዲህ ጉብኝት እያደረጋችሁ ነው። ከስልጠና መልስ በተለይ ሳይንስ ሙዚየምን እንዴት አገኛችሁት? እንግዲህ ሳይንስ ሙዚየምን እኔ ዓለምን በአንድ ገጽታ ያየንባት በአንድ ኤሪያ ላይ ያየንባት ሙዚየም ነው ያየሁትና የሳይንስ ሙዚየም እንግዲህ ፈጠራን፣ ፍጥነትን በአንድ ማዕከል ላይ እንዴት የሰው አእምሮ ያስበው ምድር ላይ ማስቀመጥ እንደሚችል በተግባር ያየሁበት ሙዚየም ነው ማለት ይቻላል። ስለዚህ እኔ እንደ አንድ የትምህርት ተቋም እንደምመራው ምናልባት ቀጣይ ትውልድ ተማሪዎቻችን ምን ላይ መድረስ እንዳለባቸው፣ ምን መስራት እንዳለባቸው፣ ኢትዮጵያ ምን ላይ መድረስ እንዳለባት ጭምር የሚያሳይ ሙዚየም ከመሆኑ አንፃር ተማሪዎች እዚህ አካባቢ ላይ መጥተው አይተውት ይሄንን ቢተገብሩ ደግሞ ሁሉም አይምሮ ውስጥ ያለው መሬት ላይ ሲያስቀምጥ ሀገር እንዴት መበልጸግ ማደግ እንደምችል የሚያሳይ ነውና ይሄ ሙዚየም ለኔ ትልቅ እይታ ነው። ትልቅ የሀገር እምርታ በትክክል መሬት ላይ ያየሁበት ሙዚየም ነው ማለት ይቻላልና ስለዚህ ይሄን ያየንበት አግባብ ተገቢ ነው የሚል ነገር አለ። ለነዚህ አይነት ነገሮች ማየታችሁ በራሱ ለቀጣይ ምን አይነት የቤት ስራ ሆናችሁ ምን ተሞክሮ ወሰዳችሁ? ባይዘ ይሄን ሙዚየም እዚህ ማየታችን በቀደም ሲል በቲዮሪ ክላስ ውስጥ ቡድን ላይ ውይይት ነበር የነበረው። ያንን የአዲስ አበባ ልጆች ሲያነሱት ምንድን የሚለው ነበር ውስጣችን ሲኖር የነበረው ማለት ነው። በተግባር መተን ስናየው ግን እኔ በትክክል እንደ አንድ አመራር ከዚህ ብዙ የወሰድኳቸው ልምዶች አሉኝና እነዚህ ልምዶች በተለይ ባሉት በፈጠራ ስራዎች ላይ ተማሪዎቻችን፣ ሌሎች ማህበረሰቦቻችን እንዲያክሉበት፣ እንዲመራመሩበት፣ የራሳቸውን ድርሻ እንዲወጡበት ጭምርና እኔም እንደ አንድ አመራር የራሴን ድርሻ እንዲወጣበት እይታዬን አድማሱን ያሰፋ ነው ማለት እችላለሁ ማለት ነው።
በመጨረሻም በተለይ ኢትዮጵያ ከዚህ በፊት የምትከተለው የኢኮኖሚ ዘርፉ አንድ ነው ግብርና መር ነውና እንደነዚህ አይነት የተለያዩ ቫራይቲዎች መፈጠራቸው ደግሞ የምርቷን በተለያዩ ዘርፎች ከማድረግ አንፃር እንግዲህ ሀገራችን የምትከተለው የኢኮኖሚ ዘርፉን ለማሳደግ 5 የተለያዩ ዘርፎች ናቸው አንዱ ይሄ ቴክኖሎጂ ነው ማለት ነው ስለዚህ ቴክኖሎጂን በምን አይነት አግባብ ተጠቅመን ሀገርን ኢኮኖሚ ማሳደግ እንደምንችል በዚህ በሳይንስ ሙዚየም አንዱ ማሳያ ነው ብሎ መውሰድ ይቻላልና በቲዮሪ የተማርነው በተግባር የኢኮኖሚ ዘርፉን በምን አይነት አግባብ ቴክኖሎጂ ማሳደግ እንደሚችል ያየሁበት ነው ብዬ መውሰድ ይችላል ማለት ነው ውስጥ ለውስጥ ኮኔክቲቪቲ አሁን እናንተ የተመለሳችሁበት የሳይክል መንገድ ነው አሁን የምንሄድበት የወክዌ ነው ፊት ለፊታችን እዚህ ጊዮን መግቢያ የነበረው ድልድይ አዲስ ነው የተሰራ በርካታ ድልድዮች አዲስ ተሰርተዋል ወደ 27 ትልልቅ ድልድዮች ተሰርተዋል በዚህ ከነዚህ ውስጥ አንዱ ይሄ ነው ከፊት ለፊት ደግሞ ዶኪንግ ስቴሽን ነው ጀልባ መጠበቂያ የሚሆነው እዚህ ነው ከዚህ ጀምሮ መለስተኛ ጀልባዎች በዚህ ህንጻ በናኒ ህንጻ ስር ወደ ላይ ይሄዱ ለመዝናኛነት መጠቀም ይችላል ማለት ነው ወንዙን የማጽዳት ስራ በጥቂት ጊዜዎች ይጠናቀቃል ቀጥሎ ወደዛ እንገባለን ማለት ነው ለጊዮን አብዛኛውን ቦታዎችን እንደገና ሪሰርች አድርገን አብረን ለመስራት ፈጥሯል እዚህ የምታዩትን ይሄን ሙሉ ኢንቨስትመንት አሁን ወደ 1.2 ቢሊዮን ብር ደርሷል የኢንቨስትመንት ግሩፕ ነው ሙሉ የሰራው ማለት ነው ይሄን የምታዩትን ከዛ እንደርስበት ቦታ አሳያቸዋለሁ ከግሮቭ ጋርደን ጀምሮ 1 ቢሊዮን ብር ኢንቨስት አድርጎ የሰራው የሜድሮክ ኢንቨስትመንት ግሩፕ ነው ማለት ነው እነዚህ ትልልቅ ካምፓኒዎች ባንኮች ኢንሹራንሶች ያልኳቸው ግለሰቦች በዚህ ፕሮጀክት ላይ የነበራቸው አሁን ወደ 4 ቢሊዮን የሚጠጋ ኢንቨስትመንት መጠን ያልኳችሁ ውስጥ አንዱ ይሄ ነው ማለት ነው እዚህ ጋር የሳይክል መንገድ እና የሰው መሄጃም ስለሚገናኝ በኮንክሪት አይደለም ቀድሞ አስፋልት የተሰራ ስለሆነ ሁለቱንም በዚህ በብሉ ፒግመንት አዲስ አበባ የደማቆች ክብር ቀለም ሰላማዊት ውቢት ዓለም እንደ ስሟ ውብ ከተማ ምስጢራዊት ክብር ሸማ አዲስ አበባ